ሰላም ሰላም ኢትዮጵያውያን በሙሉ ሰላም ይብዛላችሁ። እንዴት ናችሁ? እኔ ሰላም ነኝ። ውዶቼ ዛሬ ወደ እናንተ ይዤ የመጣሁት አንድ ደስታ ለእናንተ ላካፍላችሁ ፈልጌ መጥቻለሁ። እሱ ልጆቼ ኬጂ3 ጨርሶ ትናንትና ተመርቆ ነውና በጣም ደስ ስላለኝ ነው። እሱ በእውነት በጣም ከምለዋችሁ በላይ ደስ ብሎኛል። በአንድ ጎን ደግሞ ከአጠገባችሁ አለመሆኔ ከፍቶኛል። ግን ደስ ያለኝ ደግሞ ምንድነው እውነት አንዳንድ እነሱ ከተመረቁበት ቦታ ሲመጡ ቤት ውስጥ የነበረው ነገር ቤት ውስጥ ያልሞቀው እንትን በቃ የሆነ አለል ይሄንን የሚል ውስጥ ይቆሰቁስና ትንሽ እንዲከፋ ያደርጋል። ግን እነሱ ደግሞ አባታቸውም ደግሞ በዚህ አጋጣሚ ላመሰግነው እወዳለሁ። በጣም በእውነት ሰው ከሚያስበው እንደዚህ ነው ተብሎ ከሚታሰብ በላይ ነገር አድርጎ ጠበቃቸው። በጣም የሚወዱትን 2 ነገር አዘጋጅቶ በዚህ አጋጣሚ በቆሎ እሸት በግቢ ውስጥ ደርሶ ነበረና ሁሌ ካልበላን ብሎ ሁሌ ይሉናል። ቶሎ ነው የደረሰው። ምቾት ስለነበረው መሬቱ ቶሎ ነው የደረሰውና ከሰው እንደው ቀድሞ ነው የደረሰውና ካልበላን እያሉ ሁሌ በቃ እኔን ያስፈቅዶኛል። እኔ ደግሞ ትንሽ ታገሱ እያልኳቸው ነበርና በዚህ ቀን እነሱ ወደ ቤተክርስቲያን እነሱ ሲሄዱ እስኪመለሱ ድረስ ይሄንን ቀቅዬ ጠበቅኳቸው። ከዛ በኋላ አላሳያቸውም። እነሱ ትምህርት ቤት ሄዶ ተመርቆ እስኪመለስ ደብቄ ሰርፕራይዝ ነበር ያረኳቸው። ምክንያቱም በጣም እሸት ለመብላት ጓጉቶ ነበረ። ከዛ እኔ ደግሞ ደብቄ ነበረ አላዩ። ከዛ ወደ ቤት ሲመጡ እኔ ኩርሲ ላይ አድርጌ ልክ እንደመጡ ተርቦ ስለነበረ ወዲያው ይበላሉ ብዬ አስቤ ነበረ። ግን እነሱ ያነሱት ሌላ ነው የሆነው ሌላ ነበረ። በጣም ነው ደስ ያለኝ እያለ በጣም ሲነግረኝ በእውነት በጣም ነው ደስ ያለኝ። ማንም ቤት ውስጥ አሁን አንዳንድ ምርቃት ቦታ ሰው ቆሞ እያጨበጨበ እልል እያለ ብዙ አጅቦ ጎረቤት አዝማድ ዘመድ ይጠብቃል እና እዚህ ጋር ግን ማንም ቤት ውስጥ አለመሆን ብቻውን የተዘጋ ቤት መጥቶ ሲገቡ እንደ እናትነት መጠን ትንሽ ከፋኝ። ግን ደግሞ እነሱ ሲመጣ ጠረጴዛው ላይ የነበረው የእግዚአብሔርን ቃል ደግሞ ከማንም ዓለምን የሰራ ዓለምን የሞላው ነገር ሁሉ የሰራ ሰው ከሰው እስከ እንስሳ ከእንጨት እስከ ሁሉ ነገር ቁሳቁስ የሰራው የእግዚአብሔር ቃል ሲያነሱ በጣም ደስ አለኝና በጣም እግዚአብሔርን አመሰገንኩኝ። ይሄ ደግሞ ለነሱ ማስታወሻ እንዲሆን አጠገባችሁ መሆን ባልችልም ማስታወሻ እንዲሆን እና እናታችን በስደት ዓለም እኛን በቃ አብርትታናለች፣ ስለኛ ደስ ብሏታል ብሎ እንዲያስቡ ስለፈለግኩኝ ቪዲዮን ልሰራ ወደድኩኝ። እናንተ ደግሞ በእውነት ብዙ ሰው ነው በቲክቶክ አባታቸው ፖስቶ በጣም ብዙ ሰው ወደ 100,000 ሊሞላ አካባቢ አሁን ደርሷል። አሁን በዚህ ሰዓት በጣም ብዙ ሰው እንኳን ደስ አላችሁ ኮንግራቹሌሽን እያለ ብዙ ሰው ነው ያበረታታው እና እናንተም ደግሞ በእኔ በኩል ደግሞ እኔ ለነሱ አሻራ ላስቀምጥ ፈልጋለሁ። አበረታቱ። ሁላችሁም ልጅ አላችሁ፣ ልጅ የሌላችሁ ነገ የምትወልዱ ሁላችሁም ለዚህ ቀን እናንተም ታበቃላችሁ። ያብቃችሁ። ደግሞ የበቃችሁም እንኳን ደስ አላችሁ ልላችሁ እወዳለሁ። ከትንሽ እስከ አዋቂ የተመረቀ ቤተሰብ ሁሉ ለእናንተ መልካምን እየተመኘው እንኳን ደስ አላችሁ እንኳን ደረሳችሁ እያልኩኝ ይህንን ቪዲዮ ላስተላልፍ እወዳለሁ። በእውነት አበረታቱ፣ መልካም ምኞታችሁን ግለጡ። እወዳችኋለሁ። አገሬ ልጆች በሙሉ ተባረኩ። እወዳችኋለሁ። ሻሎም
የምስጋናን መስዋዕት ሆነኸኝ አይቻለው አባት ላክብርህ እኔ ደጋግሜ ከፍ በል ላዚም ፊት ቆሜ ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለው አባት ላክብርህ እኔ ደጋግሜ ከፍ በል ላዚም ፊት ቆሜ